ጂጂ ምን አለ መሰለሽ በነገራችን ላይ ግን እንኳን ሁለት ወልዳ አግብተውም እኮ በትዳራቸው እንደዚህ ሆነ ወንድ ልጅ ሲከዳቸው ቶሎ ብሎ የሚሰበሩ ሴቶች አሉ። ቅስማቸው ሰበር ብሎ እቺ ልጅ እንኳን ሁለት ልጅ ይዛ ነው ሁለት ልጅ ይዛ እኔ እውነት ከሆነ ያ ቪዲዮ አንገቷን ቀጥ እንድታረግ በቃ የሆነ ኮንፊደንስ እንዲሰማት ያንቺም ከበስተጀርባ የሆነ ጥንካሬ ቢኖር ይችላል። አይዞሽ እንደፈለገችው ኢንጆይ ግን ውበት መሆንም አለበት እንጂ እኔ ነኝ ደግሞ ያጣበስኳቸው ከሱ ጋራ ሂጂ ምናምን በቃ ትክክለኛ ነው ማለት ነው ያ ቪዲዮ ልላክልህ ሌላም አላቸው። አይ የሆነ ሰው አንተ ምኑ ነው ሼም የያዘ ምኑ እኔ ስታከብሪኝ እንጂ በፍቅር በምናምን ማምን ሴት አይደለም። ግን ክብርን በጣም ወደዋለሁ መከባበር ነው ደግሞ ብዙ ለጣርሽለት ሰው ይሄ በቃ አይደለ በቃ የሆነ ነገር እንዲያም ብለሽ ጥረሽ ሁሉ እዛ ጋር የምታገኘው ሰው እንደው መቅበር ነው በቃ ለመገላገል ማለት ነው። እናቴ በርድና ማለት ነው አዲስ አበባን ማለት ነው ከመርካቶ በላይ በርድና የሚታወቅ ሰፈር የለም። ላይክ ቢዝነስ ላይ ታልፊያለሽ ሁሉ ነገር ታፍ ናቸው። ኧረ ይደብራል እናትሽ። እኔ በህይወቴ እኔ እግዚአብሔር ምስክሬን እንደዚህ ይቻላል ይደብራል። በቃ ምንድነው አብዲ ጥያቄ በየገንዳው እውነት ነው ወይ ያልከው ምንድነው? አይ የህዝብ ጥያቄ ነው የመጣሁት። ጂጂ ከይቅርታ ጋር ትመለሽ። አንተ ሰውዬ ደግሞ ምን ታደርጋለህ? አይ በጨዋ ደንብ አይ በጨዋ ደንብ ነው ጂ አንደኛ ቲክታክ ላይም ፌስቡክ ላይም ሲዘዋወሩ ያየሁት ቪዲዮ አለና የሚገርም ቪዲዮ የዛን ጥያቄ ይመጥቻለሁ ህዝብ ሲወዛገብበት ስላየሁ ነውና ልጅሽ ከሆነ ልጅ ጋር ገንዳ ላይ የሆነ ቪዲዮ ተለቆ አይ እሷ አይደለችም አይ ነው የሚባል ነገር አለና እሷ ነች የምን ገንዳ ዋና ውስጥ የምን ገንዳ ነው የምትለው ገንዳ ያ ዋና ውስጥ ነው። ተይው ዝም ብለሽ አስተካክዪ። አይ ነው አይገርምም። ግን አሁን ቆይ ኤቢዲን እኛን ቀጥቅጠልሽ ችግር የለም። አምሮባት ስታዩ አይ ነው እንዴት ይባላል? እኔም እኮ ስላየሁ ነው። አይ አምሮባት እናቴን ነው እናቴን ስማ ሳምሪ ማለት ነው እግዚአብሔርን ጂጂ ስላለች አይደለም እናቴን ነው ማለት እዚህ ቲክታክ ላይ ከምናቃቸው ማለት ነው ከነ ሜካፕ ገቡ ማለት ነው ከነ ሜካፕ ገቡ ከነ ፊልተር ገቡ እግዚአብሔርም አጣጥፋት በለ ሺዝ ናቹራል ቢዩቲ ማለት ነው እናቴን ነው ማለት በጣም እቺ ልጅ ማለት ነው ይሄ ፊልተር ምንም ሳትለጣጠፍባት ቆንጂ የሆነች ማለት ነው የሆነ ነገር ብጨምር ደግሞ በቃ እግዚአብሔር ቲክታካቸውን አጥፍተው ነው የሚወጡት ሁሉም ሴት ማለት ነው ራሱ ልሽኔ እናቷ ሜካፕ አርቲስት እኮ ነኝ አሁን ሜካፕ ቀባታለሁ አይደለ በቃ እኔ ራሴ ያልፈልገው ቀንዲ ትበልጣለች ካለ ሜካፕን ስትቀቢያት አንደኛ ፊቷም አነስ ያለ ነው ገብሽ አነስ ያለ ፊት ነው ያላት ሳምሪ ትልቅ ፊት ምናምን አይደለም እንደዚህ የምታጠቢው ምናምን አይደለም ሰከንድ ይበቃሻል ሰከንድ በቃ ምንም ፋውንዴሽን አትጨርስብሽ ቅንድቡን ብዛቱ አይኗም በጣም አነስ ብሎ እንደዚህ እንትን ነውና ሌላውን ፊት ኢቫንግ ምን ይባላል እዚህ ጋራ በጎንና በጎን ያለውን ብልቹን ሁሉ ነገር ልቀይ ሆነ አለ አይደለ ለማረግ አፍንጫውን ኮንቱር ምናምን ለማረግ ትሞክራለሽ አይደለ ሳምሪ ጋር ሰከንድ በቂዋ ሰከንድ ነው በቃ ሰከንድ ፋውንዴሽን ተቀበያታለሽ ቅንድቧ ላይ ምንም ነገር ልታረጊ አትችይም እንደውም ካልቀነስሽው በስተቀር በጣም ቅንድቧ ምን አለ መሰለሽ ውበትን በተመካከለ የሚገርም ነገር ለሱ አይደለም አሁን እኔ ከእናትነት ውጪ ማውራሽ ነው እንደ ሜካፕ አርቲስት ሞዴል እናት ሞዴልም የነበረች ልጅ ናትና ሁላችንም ነው የምንላት እስከ ፕሮፌሰሯ አንድ የሃይስኩል አለች የሜካፕ ስኩል ማለት ነውና ምንም በቃ እና እሷ ነበረች ሞዴል ሃሽታግ ምን እንዳለችኝ ታውቂያለሽ ሌላ ሁለተኛ ሌላ ሰው አምጫለች ምክንያቱም ምንም ማትፈጅ ኦኬ አሁን ጓደኛዬ ልጅ ነው ያረኳትኝ እና አንድ ደግሞ አለች ከለናው ነው ሬስቶራንት ነው የነበራት 3 ሰው ነው የወሰድኩት በብዛት የማገኛቸው ልጆች ፊታቸው ብዙ የማይፈልግ ሆኖ በቃ አንድም ሌላ ነጭ ወሰድኩኝ በጣም እንትናለች ሳምሬን ወሰድኳትኝ የሷ ሰከንድ አልፈጀም ሌላ ኢትዮጵያ ፈልጌ ነው ሰርቼ የጨረስኩት ትምህርት አይ ቱ ቢ ኦነስት እናቴን ልጅቷን ከማንም ጋር ታወዳድራት አንዴማ ሀሽቱዬ ከዚህ ጋር ኮሜንት ላይ የእናቷ ድጋፍ አይደለም የምትዩ ነገር በጣም ነው የእናቷ ድጋፍ በትልቅ አስተዋጽኦ አለው እናቷ ባትኖር እውነት ለመናገር የሆነ ነገሩን ላይክ
ወይ ከወርካውቷ ትጎተታለች እዚህ ላይ ወይ ደግሞ እዛ ነው ጋብቻ ላይ ያለች አይደለም አሁን ባለችው ላይ ወይ ትምህርቷን አትማርም ነበር። ሁለት ልጅ ይዞ በሰው ሀገር የእናቷ ድጋፍ ባይኖር ቀላል አይደለም። ይሄንም እንከባበር ምናምን እውነቱ ግን እውነት ነው። እንከባበር የምናወራላቸው በብዛት ኢትዮጵያ የሚኖሩና በብዛት አረብ ሀገር ያሉ ልጆች ናቸው። እናንተ አሁን አውሮፓ አሜሪካን ስትኖሩ ታውቁታላችሁ። በጣም ስትራግል ነው እንጂ ጂጂ ምን አለ መሰለሽ፣ በነገራችን ላይ ግን እንኳን ሁለት ወልዳ አግብተውም እኮ በትዳራቸው እንደዚህ ሆነ ወንድ ልጅ ሲከዳቸው ቶሎ ብሎ የሚሰበሩ ሴቶች አሉ። ቅስማቸው ሲሰበር ብለው እቺ ልጅ እንኳን ሁለት ልጅ ይዛ እናም ሁለት ልጅ ይዛ እኔ እውነት ከሆነ ያ ቪዲዮ አንገቷን ቀጥ እንድታረግ በቃ የሆነ ኮንፊደንስ እንዲሰማት ያንቺም ከበስተጀርባ የሆነ ጥንካሬ ቢኖር ይችላል። አይዞሽ እንደፈለገች ቱ እንደፈለገች ኢንጆይ ግን ውበት ደግሞ መሆንም አለበት እንጂ እኔ ነኝ ደግሞ ያጣበስኳቸው ከሱ ጋራ ሂጂ ምናምን በቃ ትክክለኛ ነው ማለት ነው። ያ ቪዲዮ ልላክልህ ሌላም አላቸው። አይ የሆነ ሰው ዝም ብሎ አንተ ምኑ ነው ሼም የያዘ ምኑ ነው ሸማል ያዘኝ ማለት እንከባበር። የድሮ ፌስቡክ ነው የመጣችው ውጪ በስንት ዓመቷ ነው ጀርመን የገባችው? ሃሽታግ ድሮ ማለት ነው ድሮ ምናልባት እንከባበር ፌስቡክ ላይ ነው የምታውቁኝ? ፌስቡክ ላይ እኔ ፌስቡክ ላይ በደንብ ነው ማለት ሞቅ ያለ እኔ በጣም አንድ ጊዜ ደነገጥኩት። ሞቅ ያለ ሙቭመንት ነበር አይደል? ቄሮ እሷ የሆነ ቫኬሽን ሄዳ ይመስለኛል ከአባቷ ጋር መሰለኝ ቫኬሽን ሄደው ከነጩ ጋር ከኔ ባል ጋር ሄደው ፎቶ ለጥፋለች። ከዛ ሰዎች የኛ ልጆች አንቺ እንደዚህ ፎቶ ትለጥፊያለሽ ምናምን ብሎ እዛ እንትን ሌላ ነገር ነው ያለው። ከዛ አየሁኝና እንዴ ይሄ ሌላ ህይወት ነው፣ እዛ ጋር ያለው ሌላ ህይወት ነው። እኔ የምቆጣት ምናምን መስሏቸዋል። ወዝ 16 ወይ 15 ምናምን 16 ብትሆን ነው እንግዲህ በፓንትና በቢኪኒ። እኛ ጋር ችግር የለብንም ልጆች። ይሄ የምንኖረው አውሮፓ ነው። ሁለተኛ ነገር ደግሞ ውሃ ውስጥ እንግዲህ ጋቢ ለብሶ መግባት ይከብዳል አይደለ? እና ጋቢ ላልብሳት ጋቢ ለበሽ ልበላት። እኔ ራሴ አልወድም እና ለማንም አይደለም የምንኖረው ለራሳችን ነው። ከባህል ምናምን የሚባለው ነገር ሊኖር ይችላል፣ ግን ከዛ ርቀናል። ሳምሪ ላይ ግን በደንብ እየሰራሽ ነው። ኋላ ቀር አስተሳሰብ ያለው ሰው ያሳዝነኛል። እኔ የምትፈልጊው አሁን እኔ አልጫናትም፣ እንከባበር። እኔ አሁን ቆይ አልጫናትም አላዛትም አልጫናትም። ኢቭን መጥበሷ ማለት ነው ታውቂያለሽ። እንግዲህ እሷም ተማሪክ ስለሆነች ውሸቴን ነው። እኔ ለሱ ውሸቴን ነው እንደዚህ ያልኩት። ለሱ ውሸቴን ነው ላናደደ አይ ነው ሳምሪ ጠብሳለች። አሁን መረጃው ከዲጂ ኤፒዲ ኮን የእውነት መስሎት መልሱን አግኝቶ ላሽ እያለ ያወራል። እኔ እሷ ናት የምትወስነው፣ እኔ አይደለሁም። እኔ ድሮም አልወሰንኩም። እኔ የምፈልገው ምንድነው ከድሮም ጀምሮ እንደ ሰው የሆነ ቤዝ ያዢ ነው። ቤዝ ያዢ በቃ ይሄ በጣም ሃርድ የሆነውን ታይም ይሄ በልጅነታቸው ከ18 ዓመት በኋላ ኡኒ ሲገቡ ምናምን ነገር እሱን ላግዝሽ ነው ያልኩትኝ። አልሆነም አይደለ? ኢትስ ኦኬ። አሁን ደግሞ በቃ የሚሆነው ሆኗል። የሆነ ቤዟን ከያዘች በኋላ እኮ እኔም የራሴ ህይወት አለ እንጂ አይደለም የፈለገችው ብትጠብስ። እኔ እግዚአብሔር እኔ ያለፈውም እኮ እኔ ችግር የለብኝም። ራሱ ነው ችግር የፈጠረው። እኔ ያለፈው እኔ እኮ አይደለም የሷን እሷም ለኔ አትመርጥም፣ እኔም ለሷ አልመርጥላትም። የማይሆን ነገር እኮ ነው። እኔ እኮ እናቴ እንኳን ያንን እንትን የላትም። እኔ እንደ እናቴ የኔ ዘመን ሌላ ነው። እኔም እኮ ሞደርን እኮ እናት ነኝ። ግን ሰው አልገባውም። ገባሽ? እኔ ያልኩት ትምህርትሽን ለምን ጥለሽ ታገቢያለሽ? ወንድ ጋር ትሄጃለሽ ነው ይዛ ነው። አሁን ደግሞ ማንንም ታግባ እሷ ደስተኛ ናት ወይ? እኔን ያከብረኛል ፋሚሊ። በቃ ካሁን በኋላ ፋሚሊ ማያከብር ወንድ አይመጣም። ከኛ ጋር መቀላቀል አለበት። ይሄ ስንፈልጋት የለችም ብሎ የራሱ ቤተሰብ ጋር የሚወስዳት ከሆነ ሁለተኛ ቀይ ካርድ ለዘላለም ነው የምታገኘው። ምክንያቱም አያት አለች፣ እናት አለች፣ ቤተሰብ አለ፣ አካባቢ አለ። ሁሉም መከበር አለባት። ስንፈልጋት መገኘት አለባት። ገባሽ? እንደ ልጅ ገባሻል? በተረፈ ግን እኛ አገባንም ሲጠይቁን አብሮ መምጣት አለባቸው። ስንፈልጋቸው ማግኘት አለብን። ፊናንሲየሩን ነገር ግን አንገናኝም። ገንዘብ ላይ ግን ዝምድና ቤተሰብ ላይ ግን ግድ ነው መከበር አለብን። በትክክል ይሄ አግሪ ያደርጋለሁ ካንቺ ጋር ግድ ነው። ይሄ መቶ እናትን የሚስትን እናት እየመጡ መሳደብ፣ ሚስትን ማዋረድ እዚህ እንደሚባል ነገር የለም። ያ ህይወት አይደገምም እንዴ። ራሳችሁን አስከብሩ ነው በቃ። ራሳችሁን አስከብሩ። በተለይ ሴቶች
ይሄው ልጅ የሚቀረው እናት ጋር ነው። ምንም ብዘሉ በፈርጡ ልጅ የሚቀረው ማጋ ነው? እናት ጋር ነው። ለምን ፍርድ ቤት በሚፈርደውም እኮ እንክብካቤ ስለሚያስፈልግ አባት ያስቤዛ ምናምን ቁረጥ ይባላል። እንክብካቤ ግን ልጆች እናት ጋር ነው የሚቀሩት። ስለዚህ ራሳችሁን እየጠበቃችሁ በትምህርትም የሀበሻ ወንድ ምቀኛ ነው። እናንተ የተማራችሁ ስትሆኑ አይወድም። ደደብ ሆነሽ እዛ ወጡን ይዘማሽ። እሱ ነው ትልቁ ነገር ሃሽታግ ትልቁ ነገር ያለ ግጣማችሁ ግጣማችሁ ስለ እናንተ ወደ ሌላ እንዳትሄዱ እሺ። የምትሰሙ እዚህ ጋር ወጣቶች ከእናንተ ሌብል ጋር እኩል የሆነ አትሊስት ስታወሩ ማዳመጥ የሚችል ሲያወራ መገንዘብ የምትቀበሉት ገባችሁ? እናንተ የምትመሩት ሳይሆን ሁለታችሁ የምትመራሩ መሆን አለበት። አንዱ የበላይ አንዱ የበታች ከሆነ በጣም መጥፎ ኢቭን በቁመት ሁለተኛ ነገር ደግሞ በቃ ትንሽ ኖሌጅ ትንሽ አክቲቪቲ ትንሽ ጤናማ ሆኑ። ገንዘብ ማስተሳሰብ ገንዘብ ብቻ አይደለም። ገንዘብ ሁሉ አይሆን ማሽታግ እኔ አሁን ገንዘብ ስል ምናምን ሰውነት ይመስላል አይደለም ለራሴ ሊሆን ይችላል። ግን በቃ እዚህ ጋር አይምሮ ጤነኛ የሆነ ሰው ገባሽ? ማሰብ የሚችል ሰው ገብቶሻል? መታገስ የሚችል መስራት ደግሞ የሚችል በቃ አይዲያ ያለው ትንሽ ደግሞ ያነበበ እንጂ ደንቆሮ አይዶን ነው። ደንቆሮ ያሳ ትራፊ በተለይ ወይ ከባድ ሳፋ በቀሰም እየነፋሽ እያለ ይመጣልሽ ነው። እዚህ ችግር ይፈጥራል። እዚህ ጌም ግን እንኳን አስወጣሻት የቲክታክ ጌም ጨዋታ ላይ ማለት ከዚህ በኋላ በጣም ነው ትምህርቷን የሚለው የነበር። አይ የዛ ረፍት ነበረች እኮ ረፍት ስለነበረች ሄዳ ሰው አሁን የዛኔ ልጅ ብር ያስፈልገናል ዜሮ ላይ አሁን ሰው ልጅ ልንገርሽ አሽታገ የዛኔ ልጅቷ በዜሮ ነው የወጣችሁ። ገብቶሻል? በጣም አጭሩ መንገድ ይሄ ነው። እግዚአብሔር ይስጣችሁ። በተለይ በዛ ሰዓት ጊፍት ምናምን ለሰጣችኋት ልጅን አለንልሽ ላላችኋት የእውነቱን ነው የምነግርሽ። እና ታዲያ በዛ ሰዓት እኔ ሂደሽ ሳህን ጠቢ ልበላት እንዴ? እረፍቷ ነው። ታዋቂ ናት። መጣች፣ ሰራችበት፣ አለቀ። እግዚአብሔር ይስጣችሁ። ተጫወተች፣ ጨፈረች፣ ቲክቶኳን አሳደገች፣ ጥሩ ገንዘብ አገኘች። በቃ አለቀ። አሁን ወደ ትምህርቷ ገባች። እሺ መቼ ነው የምትመረቀው? አሁን ሴፕቴምበር አለች። ኧረ እኔ ባይዘው እንኳን የልጅሽን ሰክሰስ እንደዚህ ያሳይሽ መድኃኒዓለም። በእውነት እኔ በጣም አምሶ ሃፒ ላንቺ። በእውነት ነው የምልሽ። ሴት ልጅ እናቷ የእናት ምንም ክፉ የለውም። ምንም ትሁን ምን እናት ናት። እግዚአብሔር ነው የምላችሁ። አሁን እናንተ እዚህ ጋር ልጅ ባላት አክቲቪቲ ምናምን ነው በቃ እዚህ ቲክታክ ላይ በመተዋት ነው የምትከፍለው ዋጋ። እሷ ያላባት አሳድጋ ከዛ ደግሞ ልጆቿ ደግሞ ድጋሚ እሷ ሀገር ላይ ልጅ ማሳደግ ማለት ወልደህ ይኸው ነው። እኔ የምላችሁ እዛ ውጪ ላይ በተለይ እኔ እግዚአብሔርን በስንት ዘመዶች ትልቁ እኮ ማሰሪያ የሆነው ሃሽታግ ትልቁ እኮ ማሰሪያ የሆነው ልጅ ነው። ታውቂያለሽ አይደለ? አሁን እኔ ባልኖር ኖሮ ያልኩሽ የዛሬ 4 ዓመት ሊድ ብዬ እንደሄድኩ ኖሮ ቤት ሊሰጧት ይችላሉ። ፍርድ ቤትም ሊያለያየት ይችላል። ህግ ያለበት ሀገር ነው። በነገራችን ላይ ህጉ በጣም ደስ የሚል ህግ ነው። እንደኛ እንደ ኢትዮጵያ አይደለም። ይችላሉ። ግን ልጅ ግን አይጠበቅም። እዚህ ሀገር ራስሽን የምታሳድስ ምርሽን ማቋረጥ ካለብሽ ማቋረጥ አለብሽ። ልጅ ፈርስት ነው ለነሱ። አይ ልጄን ያዙልኝ እኔ ልማር ምናምን የሚባል ነገር በጣም አይሄድም። ምክንያቱም የእሷ ትምህርትና ስራ ሆስፒታል ገብቶሻል። የሚያስተምርሽ ደግሞ ሆስፒታሉ ነው። ገባሽ? መንግስት ምናምን አይደለም የሚያስተምርሽ፣ ሆስፒታሉ ስለሚያስተምርሽ፣ ሆስፒታሉ አስተምሮ ራሱ ስለሚቀጥርሽ በዚህ ሁኔታማ ልጅ ካለሽ እና እንደዚህ ካሁን እንደዚህ ካደረግሽ ብለው ነው ካንሰል የሚያደርጉሽ። ወዲያው ነው ሪጀክት አድርገው የሚያባርሩሽ። በቃ ልጅሽን አሳደግሽ ነው የምትባይ። አይሆንም እንጂ እሱ ገብቶሻል። እንደሌላ አይደለም። እና እኔ ባልኖር ኖሮ በዛ ነበር ሲያስፈራሯት የነበረው ሰዎችም የኔ ጓደኛ ተብዮችም እሱም ቢሆን ይስቅባት ነበር አለ። ኦኬ አይደለም አንድ ልጅ 10 ልጅ ይዛ በትመጣ እግዚአብሔር ምስክሬ ነው የምልሽ ለምን 10 ዓመት አይሆንም? አይደለም 1 ዓመት 2 ዓመት ለምን 10 ዓመት አይሆንም? ምንም ችግር የለውም። ምንም እሷ ብቻ ትምህርቷን ትጨርስ። ከዛ በኋላ አለቀ። ትምህርቷን ከጨረሰች በኋላ የምትወስነውን ትወስናለች። አሁንም ቀላል አይደለም ለስራው ራሱ አስበሽዋል። አሁን ልጅ ይዘሽ አሁንስ እንዴት ነው የሚሆነው ነው ደግሞ ሌላው ጥያቄ። አሁንም ልጅ ለስራውም ራሱ የሚያግዝ ያስፈልጋል አይደለም? ትምህርቱ ግን እዛ ጋር ምርጫሽ ነው ያንቺ።
ታይል ሳይት ምን ነው ፓርት ታይም ትምህርት ቤት ሲሄዱላት ትሰራለች። እሱን እንኳን ያው ምንድነው በቂ አይሆንም ነው። አሁንም እኔ ከሌለው አይሆንም። እሱም ቢሆን ገብቶሻል። በጣም ማርያምን እኔ ለሴት ልጅ ሁሌም የዘውትር ጸሎቴ ጂጂ ምን እንደሆነ ታውቂያለሽ? ለእኔ እንኳን ከእናቴ በፊት አድርገኝ ብዬ ነው የምጸልየው። ላይክ እኔ ወደፊት አሁን በቃ ኑሮ ስጀምር ደግሞ በቃ ያለፉት ነገሮች አልፏል። ህይወት ስጀምር ካለ እናቴ ምንድነው መሆነው ነው ብዬ ነው ማስበው። እግዚአብሔርን ነው የምልሽ። ለሴት ልጅ እናት በቃ በጣም ኢምፖርታንት ናት። እኔ በዴዚ ብዬ ቆሰልኩት ለምን ይመስልሻል? እግዚአብሔርን ሁላችንም ያ ቁስል በራችን ስላንኳኳ እያንዳንዳችን ስለምናቅ የሰውን ህይወት በአቅራቢያችን በቤተሰቦቻችንም ህይወትም ስላየን ነው። በእውነት ነው የምላችሁ ሴት ልጅ እናቷን መቼም አትጣ። እናቷን መቼም አትጣ። አንተ አሁን ጂጂን ማለት ነው እዚህ ጋር የምትሰድቧት ሰዎች ትኖራላችሁ አይደለ? እሷ እንዲህ ናት እንዲህ አድርጋ ምናምን ለልጇ ስትል ግን ማለት ነው የኔ ምኞት ትኑርላት ነው። ኦኬ ለልጇ አይ ሀሽቱ ያውን ወሬው እኮ የእናትና የልጅ ስለሆነ ነው። ሌላው ነው ታዩ የእናትና የልጅ አሁን ጂጂ በአሁኑ ሰዓት ይሰርታለች በልጇ የምር አግዛታለች። ቀላል አይደለም። አንድ ቀን ትምህርት ቤት መሄድ አንድ ቀን ላይክ ለሰከንድ እኮ ልጆቻቸው የሚይዝላቸው ሰው የሌሉ አሉ። አገሩ ቀላል አይደለም፣ ውጭ ሀገር ማለት ነው። ልጅ ያለ እኔ ራሱ አሁን እንደዚህ ሱፐርማርኬት ምናምን መሄድ እፈልጋለሁ አይደለ? አሁን ሁለቱ እኔ መኪና አልይዝም እዚህ ሀገርና ሁለቱን በእጅ መያዝ አለብኝ ሱፐርማርኬት። ከዛ አንድ ቀን እንትን በፌስታሉ ውስጥ ውጥቅ አድርጌው አንድ ፌስታል ብቻ ለመያዝ ማለት ነው። ከዛ ይሄኛው ፌስታሉን በእጄ እንደዚህ ይዤ ሁለቱን ደግሞ እንደዚህ በጣቴ ፌስታሉን በዚህ ይዤ ፌስታሉን መንገድ ላይ ዱአ አብሏልኩሽ ስርገፋል። ምኑን ልልቀመው ደግሞ አስፋልት መሀል ነው። ምኑን ልልቀመው? እንዴት ብዬ ልልቀቃቸው? እነሱን እዚህ ጋር ቁጭ በሉ ማለት ደግሞ ማጽዳት አለብሽ። ቁጭ በሉ ቆይ እዚህ ጋር አልኩኝ ነው እየገፋው በእግሬ ወደዛ እንደዚህ እየገፋው በእጄ እየገፋው ጥግ አድርጌ እንዴት ነው ግን የሚሆን? ለራሴ አይደለም። እንዴት ነው ግን ሰው የሚያደርገው ይሄንን? እንዴት ብሎ ነው ከልጅ ጋር ሱፐርማርኬት የሚሄደው? እንዴት ብሎስ ነው የሚገዛው ብዙ ዕቃ? ገባሽ? አንደኛ ነው ይፈራሉ። ልጅ እጃቸውን ሳሊዝ እንደዚህ አልሄድም። ብሞት እጃቸውን አለቃቸው። ከነገና ልጆቹን አደረስኩኝና እቤት እናቴን ጠራሁኝና ግዴታ ማጽዳት አለብኝ። መሄድም እችላለሁ ግን የሆነ እንትን ማነው እዚህ ጋር የጣለው ምናምን በመስኮት ምናምን ሊያዩሽ ይችላሉ። ከዛ በኋላ እናቴ ምንድነው ስለኝ እና ጠብቅልኝና ሂጄ ጽድቼ ልምጣ አልኩት። ሁለተኛ እንዳትሄጂ እኔ ራሴ ይገዛል። ለምን ሄድሻለኝ? ለነገሩ እሱ ነው ከባባድ ዕቃ የሚያመጣውና አይ እንደዚህ ላለመንቀቅ ፈልጌ ነው ልይዛችሁ ፈልጌ ነው አልኩት። እንዴ ለራሳቸው እኮ መሄድ ይችላሉ። እንደዛ ነው የምፈራው። ራሱ እጃቸውን ራሱ አለቃቸው። በቃ አብረን ብንወድቅ ይሻላል። ገብቶሻል? ብንወድቅም ከሆነ ምንም ነገር በጣም ነው የምፈራው። አንድ ነገር ቢመጣ መቼስ እግዚአብሔር አመጣው አይደለም የምትባየው፣ አውቃ አደረገችው ነው የሚባለው። እና ያም ስምን ትፈሪያለሽ። እና አንቺ ጂጂ የአገር ቤት የሆነ ሀፕን ሲያደርግ ወይኔ ልጄ ተጎዳ ነው ገብቶሻል? ሀዘኑ ምን ችግር ስለማይመጣብሽ ዩኒቨርሲቲ ላይክ ብትጠየቂም እንኳን ችግር አይመጣም መልሱ ያው አንደርስታንዲንጉ አለ የህጉም ግን ኮሚኒቲው እዚህ ግን ህጉ ምንድነው የሚያከብደው? ላይክ ከጅሽ አምልጠው ክፉን ያረቅ መኪና ስር ቢገቡ ያንቺ ነው ተብሎ ልጆችሽንም አተሽ አንቺም ሪስክ ውስጥ ገብተሽ በጣም ከባድ ነው። ቀላ ለዛ ነው አሁን ስልሽ ከዛ በኋላ እኔ ሾፒንግ ምናምን እንደዚህ አልሄድም። ናቲ ነው የሚሄደው። አስቢ እንግዲህ አሁን ኃላፊነቱን ማን ወሰደ ማለት በእንደዚህ ነገር ላይ ደግሞ ናቲ አሁን ናቲ ከሌለ ቲክቶክ ራሱ መግባት አልችልም። ናቲ ከሌለ በቃ ምንም ነገር አልችልም። አስበሽዋል? አሁን ይሄ ምንድነው? ይሄ ሁሉ ነው ትምህርቷንም እስከምጨርስ ብትሰራም ዘሴም ነው የሚሆነው። ገባሽ? አትሊስት ትንሽ ከፍ ብለው ራሳቸው ገብቶሻል? እና የአንድ ሰው ህይወት ብቻ አይደለም የምልሽ፣ በሀሳብ ራሱ ሌላም እሷም እኮ ስራ ቦታ ላይ ሆና እኮ 2-3 ትደውላለች። ገባሽ? እንዴት ነው ከበደሽ ወይ የሆነ ነገር ስትፈልግ እኮ እንዲህ እንደምታያት አይደለም ይከብድሻል ብላሽ ነው የምትጠይቅሽ። እና አንዳንዴ በቃ እንትን ትያለሽ ይሆናል ወይ እንደዚህ ይከብድሻል ወይ ትችያለሽ ወይ ትልሻለች ራሱ 1 ሰዓት 2 ሰዓት የሚያቆዩት ከሆነና ምን ያህል
እንደዚህ ያዥ ምናምን ብላሽ የምትሄድ አይደለችም። የሆነ ይሰማታል። ገብቶሻል? በቃ እናት ናት ምናምን ብላም አይደለም የምትልሽ እና ረዝም ብለሽ ነፃ ሆነሽ እንትን በይላታለሁ። አይ ክብር ለእናቶች ብለናል። የማሮቼ ለማንኛውም ይመቻችሁ። ጂጂዬ የዛን ሰውዬ ዩቲዩብ ግን እንሄድበታለን ቀስ ማንም እሱ ደግሞ ከየት ነው ዩቲዩብ የራሱ እናየዋለን። አይ ሰነዱን ገለጥ አድርገን ማየት አለብን። እንከባበር። በእንግዲህ ሂጅበት። እኔ እንደው የለውበት። ይመቻችሁ።